ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉን ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁን ቆያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። የሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን፣ የጨዋታ ቅድመ ግምታችሁን ያለም ከጨዋታ በኋላ ምልከታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን ይዘናል፣ ትከታተሉታላችሁ። በባህር ማዶ የመረጃ ሰዓታችን የቡድን ዜና፣ ታላላቆቹን የአውሮፓ ክለቦች እንመለከታለን። ባርሴሎና ቤት ዛሬ የተፈጠሩ ትልልቅ እውነቶች አሉ፣ አንድ ባንድ ዝርዝረን እንመለከታቸዋለን። ከሪያል ማድሪድ ጋር በተያያዘም ወቅታዊ ሁኔታዎች በስፋት እየተነሱ ያሉት በተለይም አሰልጣኝ አካባቢና የተጫዋች ጉዳት አካባቢ ነው። ተጨማሪ ጥንቅሮችን ይዘን መተናል። ጥሩ የሚባልም ዜና አለ። ከዛ በተጨማሪ በከዋክብትም ደረጃ ለእናንተ ውድ አድማጮቻችን ወቅታዊና ዕለታዊ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ በጉንፋን ቫይረስ የሚጠቃውን ቡድን አስቀድመን እናነሳለን። እጅጉን በጣም እንደተቸገሩ ይፋ አድርገዋል። በዛው አያይዘን ከቢግ ሲክስ ቶትናምን የተመለከተ ልዩ ጥንቅር ይዘናል፣ እናስደምጣችኋለን። ከሲቲ ጋር በተያያዘ ሲቲ ከዋንጫው ጉዞ ጋር አያይዘን አንድ ለየት ያለ ጥንቅር እናደርሳችኋለን። ሊያም ሮዛኒየር ደጋፊዎች ለምን ይሄን እንደሚያደርጉ አልገባኝም ብለዋል። ምን ተፈጥሮ ነው? ከቼልሲ ጋር በተያያዘ የቡድን ዜና እናነሳለን። አሰልጣኝ አርኔ ስሎት ይህን መረጃ ስናደርስ በጋዜጣዊ መግለጫ ያነሷቸው በርካታ ነጥቦችን አግኝተናል። የተወሰኑትን መርጠን ለሊቨርፑል ደጋፊዎች እናደርሳለን። የቡድን ዜና ይዘናል። ቀደም ባለው መረጃችን ከሊቨርፑል ጋር በተያያዘ አንድ መረጃ አጣርተን እናመጣለን ብለናችሁ ነበረ። ጉዳዩ እጃችን ላይ ደርሷል። በቃል ስፖርት ዩቲዩብ ቻናላችን ቆይታ ስታደርጉ ሊቨርፑልያንም ተከታተሉታላችሁ። በአርሰናል በኩል 4 እጮች እናቀርብላችኋለን። 2 ከሴት 2 ከወንድ ናቸው። በወንዶቹ ትኩረት እናደርጋለን። ከዛ በዘለለ የአርሰናልን ጉዞም ልክ እንደ ሲቲ እናነሳለን። ለአርሰናል ደጋፊዎችም ጥሪ ቀርቧል። ጥሪው ምንን የተመለከተ ነው? ልዩ ጥንቅር ይዘናል። ከቡድን ዜና ጋር በተያያዘ የአርሰናል ወጣት ተጫዋችና የአርሰናልን ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። በማንቸስተር ዩናይትድ በፍርድ ቤት ጥፋተኛ የተባለ ተጫዋች መጥቷል። ውሳኔም ተላልፎበታል። በነገራችን ላይ ውሳኔው በጣም አስገራሚ ነው። የእስር ውሳኔ ነው። ሰበር መረጃ ለዩናይትድ ደጋፊዎች በመረጃችን አካተናል። ከዛ ውጭ ላይ ለዩናይትድ ተጫዋች ቅጣት ተላልፎበታል። ዩናይትድ አንድ ጉዳይ ላይ ከውሳኔ ደርሷል። ዝውውር ዩናይትድ ቤት ወቅታዊ እንቅስቃሴዎችን እንመለከታለን። አብራችሁን ከቆያችሁ እነኝን ብቻ አይደለም ሌሎች በርከት ያሉ ከቃል ስፖርት ዩቲዩብ ቻናል ከታማኝ ዜና ምንጫችሁ የምትከታተሏቸው መረጃዎች አሉ። በመረጃ ሰዓታችን ሀሳብ አስተያየታችሁን፣ የጨዋታ ቅድመ ግምታችሁን ወይም ከጨዋታ በኋላ ምልከታችሁን ግን ጻፉልን። የኢትዮጵያ ፕሪሚየር ሊግ 2 ጨዋታ ተጠናቀ ውጤት እጃችን ላይ ደርሷል። በሲዳማ ቡናና በፋሲል ከነማ መካከል ሲደረግ የነበረው ጨዋታ ሲዳማ ቡና 1-0 በሆነ ውጤት ድል አድርጓል። በጨዋታው ላይ 92ኛው ደቂቃ ላይ ብሰሶ እና ጎ ለሲዳማ ቡና ግብ አስቆጥሮ ነው 1-0 በሆነ ውጤት ድል ያደረጉት። ሌላኛው መርሃ ግብር ኢትዮጵያ ቡና ከባህር ዳር ከተማ ጋር ያደረጉት ጨዋታ ነበረ። ኢትዮጵያ ቡና 2-0 በሆነ ውጤት ድል አድርገዋል። ቢኒያም ጌታቸው 14ኛው ደቂቃ፣ ዘላለም አባተ 56ኛው ደቂቃ ላይ ሁለቱን የኢትዮጵያ ቡና የማሸነፊያ ግቦች ከመረብ አዋህደዋል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስ ወላይታ ዲቻ ከሐዋሳ ከተማ 1-1 እንደዚሁም በኢትዮ ኤሌክትሪክ እና በአርባ ምንጭ ከተማ መካከል የሚደረገው ጨዋታ ደግሞ ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-0 እየመሩ እረፍት ወጥቷል። የነኝን ጨዋታ ሙሉ አጠቃላይ ውጤትና ቀጣይ መርሃ ግብሮችን በኢትዮጵያ ፕሪሚየር ሊግ በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን አካተን የምናመጣ ይሆናል። ሌላ የሀገር ቤት መረጃ እንቀጥል። ኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ አትሌቲክስ ውድድር ልታዘጋጅ መሆኑ ተረጋግጧል። ውድ ቤተሰቦቻችን ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ አትሌቲክስ ውድድር እንድታዘጋጅ ከዓለም አቀፍ አትሌቲክስ እድል እንደተሰጣት ተገልጿል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ
የአትሌቲክስ ውድድር ዋንዴ ሚቲንግ እንድታዘጋጅ ተመርጣለች። ሀገራችን ኢትዮጵያ ውድድሩን ሚያዝያ 10 2018 ዓ ም በአዲስ አበባ ለማዘጋጀት በዓለም አትሌቲክስ ካላንደር ውስጥ መካተቷ ተገልጿል። ውድድሩ የዓለም አትሌቲክስ ከፍተኛ ባለሙያዎች የሚመሩት በመሆኑ ለሀገራችን የአትሌቲክስ ሙያተኞች ልምድ ለማግኘት ያስችላል ተብሏል። በውድድሩ ከተለያዩ ሀገራት የተውጣጡ አትሌቶች የሚሳተፉ ሲሆን አሸናፊ የሚሆኑ አትሌቶች ከፍተኛ ሽልማት እንደሚያገኙ ተገልጿል። ኢትዮጵያ አትሌቲክስ ፌዴሬሽንም መረጃውን በሰበር አጋርቷል። ይሁን ይቀጥል የሚያስብል ነው። ተጨማሪ መረጃዎችን በጉዳዩ ላይ ካገኘን ከቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅራችን ተሻገርን። ባርሴሎና ከአትሌቲኮ ማድሪድ ጋር በካምፕ ነው ያደረጉትን ጨዋታ ውጤት ግልጽ ነበር። 3-0 አሸንፈው ግን በድምር ተሰናበቱ። ግን በጣም ወሳኝ ተጫዋቾቻቸው ተጎድተውባቸዋል። ባርሴሎና አንደኛው ከተጎጠባቸው ተጫዋቾች ጁሌስ ኮንዴ ነው። የሃምስትሪንግ ጉዳት እንደገጠመው ተረጋግጧል። ባርሴሎና ጁሌስ ኮንዴ ለምን ያክል ጊዜ ከሜዳ ይርቃል በሚለው ጉዳይ ላይ ይሄን መረጃ ለእናንተ ውድ አድማጮቻችን ባጠናቀርንበት ሰዓት ላይ ይፋ አላደረጉትም። ግን ባርሴሎና ቤትና ሪያል ማድሪድ ቤት ይሄ የጉዳት መጠን አሁን እንደ አዲስ ከፍ እያለ እያገረሸ መጥቷል። በዛ ላይ ውድድሩ ሊጠናቀቅ በተቃረበ ሰዓት ግን ለሳምንታት ከሜዳ ሊርቅ እንደሚችል መረጃዎች እየወጡ ይገኛሉ። አርኤቢሲ ስፖርት የፈረንሳዊ ተነባቢ ጋዜጣ 1 ወር ብሏል። የጉዳቱን መጠን ከ1 ወር በፊት ተመልሶ ላይጫወት ይችላል ብሏል። በሌላ በኩል እሱን ቀይሮ ወደ ሜዳ የገባው አሌሃንድሮ ባልዴ በግራ እግሩ የጡንቻ ጉዳት አስተናግዷል። ይሄ ደግሞ ቀይሮ የገባው ቤተሰቦቻችን በጣም አስገራሚ ኩንዴን ነው። ቀይሮ ገባ፣ ኩንዴ ተጎድቶ ወጣ። ቀይሮት የገባውም አሌሃንድሮ ባልዴ ተጎድቷል። በባርሴሎና በኩል አሌሃንድሮ ባልዴ በጉዳቱ ምክንያት ለ4 ሳምንታት ከሜዳ ይርቃል የሚለው መረጃ አሁን በስፋት እየተሰራጨ ይገኛል። የታማኝ የመረጃ ምንጮችም 1 ወር ገደማ እያሉ ነው። ስለዚህ አሌሃንድሮ ባልዴ፣ ጁሌስ ኮንዴም ሁለቱም ለአንድ ወር ገደማ ጊዜ እንዳጠቃላይ በባርሴሎና ስብስብ ውስጥ የማይኖሩ በአንድ ቦታ የሚጫወቱ አንዱን ቀይሮ የገባ ቢሆንም ሁለቱም ተጎድተዋል። የባርሴሎና አሰልጣኝ ሃንሲ ፍሊክ በቀጣይ እነኚህን ክፍተቶች እንዴት አድርገው ይሞላሉ የሚለው ደግሞ ትልቁ የቤት ስራቸው ይሆናል። በባርሴሎና በኩል ምናልባት የቡድን ዜና ለማንሳት ያክል በባርሴሎና በኩል ውድ ቤተሰቦቻችን ላሚን ያማል በኩል የዘንድሮ ውድድር ዓመት ድንቅ ጊዜን እያሳለፈ ነው። ለባሎን ዶር ትልቅ እጩ እንደሆነ ይታወቃል። ላሚን ያማል በላሊጋ ብቻ ከ100 በላይ ስኬታማ ድሪብሎች አሉት ወይም ተጫዋቾችን ሸውዶ አልፏል። እንደ አጠቃላይ በዘንድሮ ውድድር ዓመት በሁሉም መድረክ ሻምፒዮንስ ሊግ፣ በስፔን ሱፐር ካፕ፣ በኮፓ ዴላሬ ሲደመር ላሊጋን ጨምሮ ማለት ነው 200 ደርሷል። እዚህ ላይ የደረሰ አንድም የለም። የሚከተለው ሰው 127 ነው ያለው፣ በ73 ይልቃል። ይሄ ፍጹም አነጋጋሪ የሚባለው እንደሚታወቀው ከባለፈው ዓመት ጀምሮ ከ2024/25 ሲዝን 1 ጀምሮ አንደኛ ሳምንት ጀምሮ እስከ 2025/26 እስካሁን እስካለንበት ድረስ በኦሊሴ ብቻ ነው የሚበለጠው። ኦሊሴ 41 አሲስት አለው። ላሚን ያማል 35 አለው። ብሩኖ ሚጌል ፈርናንዴዝ የዩናይትድ ተጫዋች 32 አሲስት አለው። ከ1 እስከ 3 ባለው ውስጥ ልብ አድርጎ ኦሊሴም የረጅም ዓመት በእግር ኳስ ሕይወት ውስጥ የከረመ ብሩኖን በተመሳይ ነበረ። ላሚን ያማል ደግሞ ገና የእግር ኳስ መግቢያው ጅማሮ እድሜ ላይ ያለ ግን በጣም አስገራሚ ብቃት እያሳየ የሚገኝ ተጫዋች ነው። ምናልባት ሌላ ወጣት ተጫዋች ከጠቆምናችሁ የባርሴሎናን ማርክ ቤርናል ነው። 2 ግቦችን አትሌቲኮ ማድሪድ ላይ ያስቆጠረው ተጫዋች ማለት ነው። 18 ዓመቱ ነው። 4 ጎሎችን ባለፉት 5 ጨዋታ ለባርሴሎና ይህም ታዳጊ ያስቆጥረዋል። ብራዚላዊ ሪያል ማድሪድ ተጫዋች ሮድሪጎ ከባድ የጉልበት ጉዳት አጋጥሞት ለረጅም ጊዜ ከሜዳ መራቁ ይታወቃል። ሮድሪጎ በ2023 ለብሔራዊ ቡድን ግልጋሎት ሲሰጥ መጠነኛ የሴል ጉዳት ገጥሞት እንደነበረ ይታወቃል። ይሁን እንጂ ሐኪሞች የጉዳቱ ደረጃ ለቀዶ ጥገና የማያበቃ በመሆኑ በሌሎች ሕክምና ለመመለስ መወሰናቸው በወቅቱ ይታወቃል። በዚህ ምክንያት ሮድሪጎ ከጉልበት ጉዳት ጋር ለ3 ዓመታት ለክለብም ለሀገርም ሲጫወት ከረመና እነሆ ያ በወቅቱ በቀዶ ጥገና ሊታከም የሚገባው የ2023ቱ የኤሲኤል ጉዳቱ አሁን ግን ቀዶ ጥገና ደረጃ ደርሶታልና በወቅቱ አለመታከሙ ጉዳቱን አባብሶበታል። ሪያል ማድሪድ በጉዳት ደረጃ ምናልባት የምናነሳው ኬሊያን መባፔን ነው። የፈረንሳይ የሕክምና ቡድን አባላት ቀዶ ጥገና ይደረግለት እያሉ ነበር እና ለፈረንሳይ ብሔራዊ ቡድን 100% ፊት እንዲያደርግ አሁን እየወጡ ባለው መረጃዎች መሰረት ሌኪፕ ቀዶ ጥገናው ቀርቷል እያሉ ነው። በሪያል ማድሪድ በኩል ቀዶ ጥገናው ቀርቶም በሌሎች የሕክምና መንገዶች
ተጫዋቹ እንግዲህ ወደ ሜዳ እንዲመለስ ነው። ይህንን ያረጋገጡት የስፔን ውስጥ ያሉ የሪያል ማድሪድ የሕክምና ጠበብቶች ናቸው። ፈረንሳይ ውስጥ ተመርምሮ የቀዶ ጥገና ይደረግለት እያሉ ነበር ፈረንሳውያን የሀገራቸውን ልጅ። ስፔኖች ደግሞ አይደረግም፣ አያስፈልግም፣ የሚያስፈልገው እረፍት ብቻ ነው ብለዋል። ስለዚህ ቀዶ ጥገናው ይቅር እያሉ ነው። ጉዳዩ ትንሽ አነጋጋሪ ሆኗል። እየተከታተል ነው ውድ ቤተሰቦቻችን። የስፔኖቹ ሐኪም የሪያል ማድሪዶች ይቅር ባሉት ቀርቶ በእረፍት ወይንስ የፈረንሳይ ሐኪሞች ፈረንሳይ የመረመሩት የብሔራዊ ቡድን ሐኪሞች ቀዶ ጥገና ስላሉ ቀዶ ጥገና በቀጣይ ቀናት እልባት የሚያገኝ ይሆናል። በቡድን ዜና አርዳ ጉለር 32 ጨዋታ ሞላ ለሪያል ማድሪድ ግብ ሳያስቆጥር ውድ ቤተሰቦቻችን። ይህ ተጫዋች 49 ሙከራን ከኦክቶበር ጀምሮ ሞክሯል። 17ቱ ኢላማቸውን ጠብቀውለታል። ከነኚህ 49 ሙከራ 17 ኢላማውን ከጠበቀ አንድም ግብ ሳያስቆጥር እነሆ 32 ጨዋታ ሞልቶታል። በእርግጥ በአሲስት ደረጃ አይታመም፣ ጥሩ ቁጥሮች አሉት። ያም አሲስቶቹ በብዛት ለኬሊያን ምባፔ እንደነበረ ይታወቃል። ምባፔ ተጎድቷል። አርዳ ጉለር ያለ አሲስት ቀጥሏል። በሪያል ማድሪድ በኩል የአሰልጣኙ መንበር በቀጣይ ውድድር ዓመት ቋሚ መሆን ቀርቶ ይህን የውድድር ዓመት ስለመጨረሱም እርግጥ አይደለም። ከዚህ ጋር በተያዘ በርከት ያሉ የዜና ምንጮች ከወደ ስፔን አካባቢ ሪያል ማድሪድ ማሲሚሊያኖ አሌግሪን እየተከታተሉ ነው ተብሏል። ፍሎሬንቲኖ ፔሬዝ ከወጣት አሰልጣኙ ምርጫ ይልቅ ልምድ ያለው አሰልጣኝን ያስቀድማሉና ማሲሚሊያኖ አሌግሪም እጩ ሆነው ቀርበዋል። በቀጣይ ሪያል ማድሪድ ግዙፍ ልምድ ያለው አሰልጣኝ በቦታው ሾማል ተብሎ ይጠበቃል። ዲየጎ ሲሞኔ ባርሴሎና በጣም ግሩም ቡድን እንደሆነ በጣም ድንቅ ጨዋታ እንደሚጫወትም ለሃንሲ ፌሊክ ነገር ያለው እና በተጨማሪም በሻምፒዮንስ ሊግ ሩብ ፍጻሜ ልንገናኝ የምንችልበት እድል እንዳለ ማቃለውኝ ምርጡን ቡድን ድጋሜ ለመግጠም እኔ ዝግጁ ነኝ ብለዋል። ያው እሳቸው ቡድን ውጤት አልተቀለበሰበትም፣ ያው 3-0 ቢሸነፍም ውጤት ግን አስጠብቆ ወጥቷል። በፍጻሜ ደርሷል። ከ13 ዓመት በኋላ ደርሰዋል። ውጤት ይቀለበስባቸዋል ወይ ሲባሉ ሮናልዶ የለም እኮ ባርሴሎናስ ማንም የሚቀለብስብኝ ብለው ነበረ። በነገራችን ላይ የዲየጎ ሲሞኔው ቡድን አትሌቲኮ ማድሪድ በክርስቲያኖ ሮናልዶ 4 ጊዜ ሃትሪክ ተሰርቶበታል። ማድሪድ ላይ ሃትሪክ የሰራው እሱ ነው። ብዙ የማድሪድ ጉዞ ላይ እንቅፋት ነበረ ሮናልዶ እና የአትሌቲኮ ማድሪድ ጉዞ ላይ እሳቸውም ይሄን ጠንቀቀው ያውቃሉ። 2012፣ 2016፣ 2017 በሪያል ማድሪድ ከዛ በኋላ 2019 በዩቬንቱስ ሃትሪክ ሰርቶባቸዋል ክርስቲያኖ ሮናልዶ። ውድ ቤተሰቦቻችን በጀርመን ቡንደስሊጋ የባየር ሙኒክ ኃያልነት የነበረና ነባር ቢሆንም በዚህ ዓመት ደግሞ የኃያልነቱ ቀጥሎ እንዲሄድ ያስቻሉ 3 ተጫዋቾች ከፊት መስመሩ በጣም አስደናቂ ናቸው። እነኚህ ተጫዋቾች ሃሪ ኬን፣ ዲያዝ እና ኦሊሴ ናቸው። በጀርመን ቡንደስሊጋ ታሪክ ምርጥ ጥምረት በመሆን 6ኛ ደረጃ ላይ ተቀምጧል። ከዚህ በፊት ገርድ ሙለር፣ ሆይነብ እና ሩስ የተባሉ የፊት መስመር ተጫዋቾች 65 የግብ አስተዋጽኦ ነበራቸው በጀርመን ቡንደስሊጋ በታሪክ 1971-72። ሮቤርት ሌዋንዶስኪ፣ ቶማስ ሙለር እና ግናብሪ 62 የግብ አስተዋጽኦ በ2021 የፈረንጆች አቆጣጠር ላይ ማለት ነው። እንዲህ አይነት ጥምረት ነበራቸው ያስቆጠሯቸው የግብ ብዛት። ከዛ በኋላ ሙለር፣ ሆይነብ፣ ሆፌም የተባሉ ተጫዋቾች 1972 ላይ 62፣ የወልቭስበርጎቹ 3 ተጫዋቾች 289 ላይ ግራፊት፣ ዜኮ እና ሚስ ሞቪች የተባሉ ተጫዋቾች 60 ነበራቸው። ከዛ 1972-73 ራሱ ሙለር፣ ሆይነብ እና ቤከን ባወር 59 ጎሎች ነበሯቸው በድምሩ በጣምራ። አሁን ኬንና ዲያዝ ኦሊሴ 53 ደርሷል። እስከ ውድድር ዓመቱ መጨረሻ በርካታ ግብ አስቆጠሩ ይሄን ሪካርድ ይሰብሩታል ወይ የሚለው በትልቁ ይጠበቃል። ከሮናልዶ ጋር በተያያዘ ፖርቱጋል ኮከብ ክርስቲያኖ ሮናልዶ ጉዳት እንዳስተናገደ ይታወቃል። ክለቡ አልናስር ይፋ አድርጓል። አሁን ላይ ክርስቲያኖ ሮናልዶ በጉዳቱ ምክንያት ከ2 እስከ 4 ሳምንት ወይም እስከ 1 ወር ድረስ ከሜዳ ሊርቅ እንደሚችል ተገልጿል። ይህንም ተከትሎ ፖርቱጋል በቀጣይ ከሜክሲኮና አሜሪካ ጋር በምታደርገው የአቋም መለኪያ ጨዋታ መድረሱ በጣም አጠራጣሪ ነው ተብሏል። የፖርቱጋል ብሔራዊ ቡድን ለወዳጅነት ጨዋታ የሚጠቀመውን ስብስብ በሚቀጥለው ሳምንት ይፋ ያደርጋል። ያ የወዳጅነት ጨዋታ ስለሆነ ብዙ ላያሳስብ ይችላል። አልናስር አሁን የዋንጫ ጉዞ ላይ የዋንጫ ፉክክር ላይ ባለ ሰዓት ግን ያለ ክርስቲያኖ ሮናልዶ ነገሮች እንዴት ይሆኑለታል የሚለው በትልቁ ይጠበቃል። ብሔራዊ ቡድንን ካነሳን
ካርሎ አንቸሎቲ ኔይማር ከፈረንሳይና ክሮኤሺያ ጋር ለሚደረገው ጨዋታ ወደ ብሔራዊ ቡድን ስብስብ ለመጥራት የመጨረሻ ውሳኔ አልወሰኑም። ግን ከሰሞኑ የሮድሪጎ ጎኤዥ ጉዳት ለኔይማር ጁኒየር እድል ሊሰጥ ይችላል እየተባለ ነው። የመጨረሻ ውሳኔያቸው ግልጽ አይደለም። ከሰሞኑን በቃል ስፖርት ዩቲዩብ ቻናላችን እንደነገርናችሁ የብራዚል ሀገሪቷ ፕሬዚዳንት ሉላ ዳ ሲልቫ በስም የሚጠራ ብራዚላዊ ተጫዋች እንዳይኖር ብለው ለካርሎ አንቸሎቲ በገደምዳሜውም ቢሆን መልእክት ማስተላለፋቸው ይታወቃል። ከዚህ ጋር በተያያዘ የሮድሪጎ ጎኤዥ ጉዳት ግን ለኔይማር እድል ሊሰጥ ይችላል እየተባለ ነው። አንድ ሰው አንስተን የእንግሊዝ ፕሪሚየር ሊግ መረጃን እንቀጥል። የምናነሳውም ሰው በእርግጥ እንግሊዛዊው ጋሪ ሊንከር ነው። ጋሪ ሊንከርን በምክንያት አነሳን። ቢጫና ቀይ ማዕዘን ምትና የእጁር ወራ በበዛበት ፕሪሚየር ሊግ ውስጥ እነ ጋሪ ሊንከር ሲጫወቱ 468 ጨዋታ ተጫውቶ አንድም ቢጫ ካርድ ያላየ አንድም ቀይ ካርድ ያላየ ተጫዋች ነው። ጋሪ ሊንከር አሁን የቢቢሲ ውዱ ተከፋይ ተንታኝ ሆኖ ደግሞ እያገለገለ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። እስከ ፕሮግራማችን ፍጻሜ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። በፕሪሚየር ሊግ ውድ ቤተሰቦቻችን ኒካስል ዩናይትድ በቫይረስ ተጠቅቷል። የኒካስል ዩናይትድ አሰልጣኝ ኤዲ ሃው በርከት ያሉ ተጫዋቾቻችን በቫይረስ ተጠቅቷል ብለዋል። ጃኮብ ራምሺ፣ ኒክ ቮልትሜድ ነኝነ ተጫዋቾች ጨምሮ በቫይረስ ተጠቅተውብናል፣ ተቸግረናል እያሉ ይገኛሉ። እንደዚህ አይነት የቫይረስ በሽታዎች እንደ ጉንፋን ያሉም ሊሆኑ ይችላሉ፣ ኢንፍሉዌንዛ ሲከሰቱ ያው ተጫዋቾች አይዞሌት ይደረጋሉና በዚህ ምክንያት ቡድናችንን አሳስቶብናል እያሉ ይገኛሉ። ከቶትናም ጋር በተያዘ ውድ ቤተሰቦቻችን ከሰሞኑ አንድ ተጫዋቻቸውን በቶትናም ሆትስፐር ስቴዲየም ጋብዞት ነበረ። በለንደን ደርቢ ያውን በኖርዝ ለንደን ደርቢ ጨዋታ ዴሊ አሊን ግን ተሸነፉበት 4-1። እንግሊዛዊ አማካይ ዴሊ አሊ ወደ ቀድሞ ክለቡ ቶትናም በመመለስ በግል ልምምድ በመስራት ላይ መሆኑ ተረጋግጧል። አዲስ ክለብ በማፈላለግ ላይ የሚገኘው ዴሊ አሊ የአካል ብቃቱን መልሶ ለማግኘት ልምምድ እየሰራ ነው በቶትናም ሆትስፐርስ። የ29 ዓመት አማካይ ዴሊ አሊ ባለፈው መስከረም ወር ላይ የሴሪያውን ክለብ ኮሞ ጋር ከተለያየ ወዲህ ያለ ክለብ እንዳለ ይታወቃል። የሰሜን ለንደኑ ክለብ ቶትናም ዴሊ አሊ በክለቡ አካዳሚ ልምምድ እንዲሰራ እንደፈቀዱለት ታውቋል። ተጫዋቹ ግን የ29 ዓመት ነው። ልብ አድርጉ። ከዛ ዴሊ አሊን ወደኋላ መለስ ብላችሁ በቶትናም አስታውሱት። እጅግ ማራኪ እግር ኳስን በሚጫወተው የፖቼቲኖ ቡድን ውስጥ ዋናው ሰው እሱ እንደነበረ የሚዘነጋ አይደለም። ማንቸስተር ሲቲ በዘንድሮ የዋንጫ ፉክክር ላይ አሁንም ከአርሰናል ጋር እስከ 38ኛው ሳምንት የሚጠበቀው ቡድን ሆኖ ተገኝቷል። በእርግጥ በቅርብ ርቀት እንደ አስቶን ቪላም፣ እንደ ዩናይትድም፣ እንደ ቼልሲም ሊቨርፑልም ያሉ ቢኖሩም ለአርሰናል ግን የሲቲን ያህል የቀረበና እንደ ሲቲም ልምድ ያለው ክለብ በፕሪሚየር ሊግ የሉም። በቅርብ ዓመታት ውስጥ በተለይም ለዋንጫው ማንቸስተር ሲቲ 16 ከመጨረሾቹ 19 የኢትሃድ ጨዋታ ድል አድርጓል። ቢያንስ ውድ ቤተሰቦቻችን ሌሎች ክለቦችን ተመልክተን ነበረ። ባለፉት 19 ጨዋታ በሜዳቸው ምን ያህል ድል አላቸው የሚለውን ስንመለከት ትልቁ ከሲቲ ቀጥሎ ያለው 13 ነው። ያ ማለት ከኤፕሪል 2025 በኋላ እንደ ሲቲ በሜዳው የነገሰበት በሜዳው ድል ያበዛበት ክለብ የለም። የተሸነፉትም አንድ ብቻ ነው ካለፉት 19 የኢትሃድ ጨዋታ፣ ሁለቱን ደግሞ ባቻ ውጤትን የወጡትና ሲቲ አንዱ ለዋንጫ ጉዞ ያጠነከረው ሜዳው ነው ማለት ይቻላል። ሊያም ሮዛኔር ከሜዳ ውጭ ያሉ ደጋፊዎች ለምን ሁል ጊዜ አሌሃንድሮ ጋርናቾ ላይ እንደሚቀልዱበት አልገባኝም። ለምን እንደሆነ አልገባኝም። ምናልባት ጋርናቾ ለነሱ ስጋት ስለሆነ ይሆናል ብለዋል። ውድ ቤተሰቦቻችን ጋርናቾ በተቃራኒ ቡድን የሚፌዝበት ከሆነ ምርጡ ተጫዋች ስለሆነ ነው እያሉ እየተከራከሩ ይገኛሉ። ምናልባት ጉዳዩን በቀጥታ ለሰማዮቹ፣ ለክለቦች ዓለም ሻምፒዮኖቹ፣ ለቃል ስፖርት ዩቲዩብ ቻናል ቼልሲ ደጋፊዎች እንቶ ለምን ይቀለድበታል የሚለውን እሳቸው ምርጥ ስለሆነ ሰግተውት ነው ይላሉ። ሊያም ሮዛኔር ክለብ ቼልሲን ከተረከቡ በኋላ በነገራችን ላይ በ13 ጨዋታ 7 ጎሎችን ከማዕዘን የምታስተናግደዋል። ቼልሲ ከመሪነት አንስቶ ላጣቸው 19 ነጥቦች አንዱን ነኝ የተቆጠሩበት ማዕዘን ምት ነው። ይሄኛው ቡድኑ እሳቸው ከተረከቡት በኋላ አንድ ድክመት የሆነበት ማዕዘን ምት እየተቆጠረበት ነውና ምናልባት የቆመ ኳስ መከላከል ላይ ደግሞ በቼልሲ በኩል እሳቸው እንደ አሰልጣኝ እልባት ሊሰጡት የሚገባው ክፍተት ሆኗል።
ባለፉት ዓመታት ውድ ቤተሰቦቻችን ባለፉት ጥቂት ዓመታት በተለይም ከፈረንጆች አቆጣጠር ከ2004-5 ጀምሮ ማለት ነው በፕሪሚየር ሊጉ ዋንጫ ባነሱበት ዓመት በርካታ የቆመ ኳስ በማስቆጠር ካስቆጠሩት ግቦች ውስጥ ቼልሲ በሶስቱ አጋጣሚ ዩናይትድ በሁለቱ አጋጣሚ ያለ ለአብነት ያክል ቼልሲ 2005-6 የፕሪሚየር ሊጉን ዋንጫ ሲያነሳ 27.8% ጎል ከቆመ ኳስ ነበር ያስቆጠሩት። ምናልባት ዘንድሮ የአርሰናል ወደ 29% አካባቢ ደርሷል። ማንቸስተር ዩናይትድ 278 ዋንጫ ሲበላ 27% እንደዚሁ ከማዕዘን ምት የቆመ ኳስ ነበረ። ዩናይትድ 2012-13 ሲያነሳ 26.7%፣ ቼልሲ 2004-5 ከዛ መልሶ ቼልሲ 2016-17 እንዲሁ 25.9% አካባቢ የቆመ ኳሶችን ያስቆጥሩ ነበረ። ሲቲ ምናልባት ሊጠቀስ የሚችለው በ2021-22 እና 2013-14 ዋንጫ ሲያበላ ከ22% በላይ የሚሆኑት ግቦችን ከቆመ ኳስ ነበር ያገኘው። በእርግጥ ሪካርዱ የቼልሲ ነው። ዘንድሮ አርሰናል ዋንጫ የሚበላ ከሆነ ያንን የቼልሲን ሪካርድ የሚነጥቀው ይሆናል። አርኔ ስሎት ከክፍት ጨዋታ የፈጠርናቸው ድሎች በቂ ነበሩ፣ በእርግጠኝነትም ከሌላኛው ቡድን እጅግ የላቁ ነበሩ ሲሉ ከተጋጣሚያቸው ወልቭስ አንጻር ነው። ነገር ግን በመጨረሻ እኛ አንድ ጎል ስናስቆጥር ወልቭስ 2 አስቆጠረብን፣ በጭማሪ ሰዓት በድጋሚ ያስቆጠሩ። ይህም የውድድር ዘመናችን ሁኔታ በዚህኛው ጨዋታ ላይ በድጋሚ በጣም መጥፎ መሆኑን ያሳየ አጋጣሚ ብለውታልና የውድድር ዓመቱን ችግራችንን አንድ ጨዋታ ወልቭስ ቁልጭ አድርጎ ያሳየ ብለውታል። እሳቸው እንዳጠቃላይ በተለይም የመጨረሻ ደቂቃ የሚቆጠረባቸው ግብን የፈጠሯቸውን ዕድሎች አለመጠቀም ቡድኑ ዋጋ እንዳስከፈለው ተናግረዋል። ስሎት ስለ ቆሙ ኳሶችም ተናግረዋል። ማስቆጠር ጀምረናል፣ ነገር ግን ባለፉት 5፣ 6 ወይም 7 ጨዋታ ያልተቀየረው ነገር ቢኖር የጎል ዕድሎችን ብንፈጥርም ከክፍት ጨዋታ ኦፕን ፕሌይ ጎል ለማስቆጠር ከፍተኛ ችግር እየገጠመን ነው ብሏል። ይሄ ኦፕን ፕሌይ ወይም ከክፍት ጨዋታ በጣም ተቸግረናል ብለዋል። በነገራችን ላይ ሊቨርፑል ለሻምፒዮንስ ሊግ ለመግባት ቶፕ 4 100% ብዙ ጥያቄ እየመጣለ ነው። በሀሳብ መስጫ ሳጥናችን ቶፕ 4 በነገራችን ላይ ምርጥ 4 ውስጥ መጨረስ ሻምፒዮንስ ሊግ 100% ዋስትና ይሰጣል። አምስተኛም መሆን ቻምፒዮንስ ሊግ ሊያስገባ ይችላል። ምክንያቱም አሁን ያሉት ክለቦች የት ያህል ርቀት ይሄዳሉ በአውሮፓ ሻምፒዮንስ ሊግ የሚሳተፉት የሚለው ወሳኝነት ስላለው ማለት ነው። ቤተሰቦቻችን ሊቨርፑል ለሻምፒዮንስ ሊግ ብቁ ካልሆነ ክለቡ በርካታ ገንዘብ ሊያጣ ይችላልና ምናልባት ባለፈው ዓመት በርካታ ትርፍ አምጥቷል። ጠንካራ የፋይናንስ አቅም ያለው ግን ሻምፒዮንስ ሊግ ለመሳተፍ ብዙ ኪሳራ ሊያመጣ ይችላልና ያንን ለማስቀረትም በቦርዱ በኩል ትኩረት እንዲደረግ ለአርኔ ስሎት ከተነገራቸው ነገር አንደኛው ሻምፒዮንስ ሊግ እንደሆነ ይታወቃል። ቫንዳይክ ጎል ማስተናገድ ሁልጊዜም ተስፋ ያስቆርጣል። ባለፉት 2 ጨዋታ መረባችንን ሳናስደፍር መውጣታችን ጥሩ ብቃት አሳይተን ነበር። በመከላከልም ጠንካራ ነበርን። ነገር ግን በወልቭስ ጨዋታ ሁሉ ነገር ተቀይሯል። አሁን ያንን መመለስ አለብን ብለዋል። ወደ ክሊንሺታችን መመለስ አለብን ብለዋል። ሙሉ የውድድር ዘመን ቀላል እንዳልሆነ እናውቃለን። ብዙ ምክንያቶች ነበሩ። ብዙ ጠውረዶችን አሳልፈናል። በተለይም በ3 ቀንና በ4 ቀን ልዩነት ጨዋታ ማድረግ ጎርቶናል ብለዋል ቨርጅል ቫንዳይክ። ያ በእርግጥ ለሊቨርፑል ብቻ የመጣ ታሪክ ባይሆንም ግን መጫወት ለቡድኖች በጣም ጎጂው ነገር ነው። በተጫዋቾች በአእምሮም በሰውነትም ይዝላሉ። ይህ የሚያሰለች ነገር ነው እያለ ነው ቨርጅል ቫንዳይክ። በእነኛ ያህል ቀናቶች መጫወት ሊቨርፑል በሊጉም ወልቭስን ማሸነፍ የተሳነው በነገራችን ላይ በ15 ዓመታት ውስጥ ለሁለተኛ ጊዜ ነው። በጣም ጠንካራው ቡድን ነበረ ሊቨርፑል። ወልቭስ ላይ ግን በዚህ ሳምንት መሸነፉ በጣም አነጋጋሪ ነበረ። ቀደም ባለው መረጃችን የመርሳይዱ ክለብ ሊቨርፑል በሻምፒዮንስ ሊግ ጥሎ ማለፍ ከቱርኩ ክለብ ጋላታሳራይ ጋር እንደተደረደለና የጋላታሳራይ ደጋፊዎች ላይ ይገኙ ይችላሉ ብያችሁ ነበረ። አሁን ላይ ጋላታሳራይ ደጋፊዎች በመልሱ ጨዋታ አንፊልድ ስቴዲየም እንደማይገኙ ተገልጿል። የአውሮፓ እግር ኳስ ማህበር ደጋፊዎቹ በጨዋታ አንፊልድ ላይ እንዳይገኙ ማገዱን ይፋ አድርጓል። ጋላታሳራይ ከዩቬንቱስ ጋር ባረገው ጨዋታ ደጋፊዎች ቁሳቁስ መወርወራቸውን ተከትሎ ከሜዳ ውጭ አንድ ጨዋታ ደጋፊ ይዞ እንዳይሄዱ ተደርጓል። በተጨማሪም ክለቡ 40,000 ዩሮ ገንዘብ ለይፋ ይከፍላል። ስለዚህ ሊቨርፑል አንፊልድ ላይ ሲጫወት you will never walk alone ራሱ የሊቨርፑል ደጋፊ ይዘምራል። ከተቃራኒ ቡድን ደጋፊ የሚደርስ አንዳችም ጫና ሳይኖር ያውም በዛ አንፊልድ ሮድ ስቴዲየም ይጫወታሉ። ይሄ ለሊቨርፑል ሌላ እድል ይዞ የሚመጣ ጉዳይ ይሆናል። በእርግጥ የጋላታሳራይ ደጋፊዎች ቁጥርም ቢመጡም ትንሽ ነው የሚሆነው፣ ግን ቢያንስ ያንዳቸውንም ድምፅ አይሰሙም ማለት ነው ሊቨርፑሎች። አንድም የጋላታሳራይ ደጋፊ ዝር እንዳይል የፋገዳ ስለጣለ አርሰናል በወር ውስጥ ካስቆጠሯቸው ተጫዋቾቻቸው ግብ ውስጥ
2 ከሴቶች 2 ከወንዶች እጩ አድርገዋል። ከወንዶቹ ውድ ቤተሰቦቻችን ኑኖ ማዱኬ ብሬንትፎርድ ላይ ያስቆጠራት ግብ፣ ዮኬሬሽ ቶትንሃም ላይ ያስቆጠራት ግብ በእጩነት ቀርበዋል። ውድ ቤተሰቦቻችን ከርል አድርጎ ያስቆጠራት ግብ ምናልባት የአርሰናል ደጋፊዎች የማዱኬንም የጌኬሬሽንም ግብ ተከታትላችሁታል ብለን እናስባለን። ስለዚህ ለእናንተ ከነኚህ ግቦች አርሰናል ደጋፊዎች ምርጥ ሆኖ የተቆጠረው የትኛው ግብ ነው? ለእናንተ በሐሳብ መስጫ ሳጥናችን ላይ እንዲሁ የአርሰናል ደጋፊዎች ልታጋሩን ትችላላችሁ። ሌሎችም ግን እናንተ ለየት ያለ ግብ ወይም መጡ ይሄ ነበር የምትሉት ካለም እንዲሁ በዩቲዩብ ገጻችን በሐሳብ መስጫ ሳጥናችን ላይ ልታርሱን ትችላላችሁ። አርሰናል እንደ ቡድን 44 ጨዋታ ላይ ደርሷል። 34 ድል 7 አቻ 3 ሽንፈት ብቻ ነው በዚህ ዓመት ያስተናገደው። ቡድኑ ከፍተኛ ተቃውሞ እየደረሰባቸው ካሉት ነገሮች አንዱ የቆመ ኳስ፣ 2 አርሰናል እንደ ቡድን ዋንጫ እንዲበላ አይፈለገም የሚለው ነገር ከሰሞኑ መነጋገሪያ ሆኗል። ፒርስ ሞርጋን በማህበራዊ ትስስር ገጹ ላይ ለአርሰናል ደጋፊዎች መልእክት አስተላልፈዋል። በዓለም ዙሪያ ለምትገኙ የአርሰናል ደጋፊዎች በሙሉ የተላለፈ ማስታወሻ ይላል ፒርስ ሞርጋን የሮናልዶ ወዳጅ የአርሰናል ደጋፊ። የታሪክ ታላቅነት ደጃፍ ላይ እንገኛለን። ጥርጣሬያችንን፣ ፍርሃታችንን፣ ስጋታችንና ትችታችንን ወደ ጎን የምንተውበት ጊዜ አሁን ነው። እስከ ውድድር ዘመኑ ፍጻሜ ድረስ 100% ከአርሰናል ጀርባ እንቁም። ተቀናቃኞቻችን ቢጠሉንም እየጠሉንም ነው። እኛ ግን ለአርሰናል ለክለባችን ድጋፍ እንደ አለት የጠነከረ ይሁንና እስከ መጨረሻው ሳምንት ድረስ ሁሉም የአርሰናል ደጋፊ በመላው ዓለም ያለ ከክለቡ ጎን ይቁም። ትችቶችን እንተው። ክለቡ ነጥብ ቢጥል ቢሸነፍ እንኳን ማናችንም ክለቡ ላይ ጣት ከመቀሰር እንቆጠብ፣ ክለቡን እናበረታታ ብሎ ፒርስ ሞርጋን ጥሪ አቅርቧል። ስለዚህ የተጫዋቾቹ ሞራል እንዳይነካ፣ አሰልጣኙ ሞራሉ እንዳይነካ በእያንዳንዱ በሚመዘገብ ውጤት ከትችት ይልቅ ድጋፍ ማበረታታት ይኑርና ተቃውሞ በመላው ዓለም እናቁም እያለ ነው። በእርግጥ ተቃውሞ ከአርሰናል ደጋፊ ብቻ እንዳልሆነ እሱም በዛው አሳስቧል። የፒርስ ሞርጋንን ሐሳብ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ውስጥ ትጋሩታላችሁ ወይንስ ክለቡ ስህተት ሲሰራ መቃወሙ ተገቢ ነው ትላላችሁ? በቀሩት ጨዋታ ላይ ጻፉልን። ማክስ ዶማን ሳልሞን ከአርሰናል ዋናው ቡድን ጋር ይገኛሉ። ዴክላን ራይስ የቡድኑ ከፍተኛ የግብ ዕድል ፈጣሪም አለ። 53 የግብ ዕድሎችን እንደፈጠረ ይታወቃል። አሁን እየወጡ ባሉ መረጃዎች መሰረት ውድ ቤተሰቦቻችን አርሰናል ይህን መረጃ ለእናንተ ስናደርስ ሙሉ ስኳድ ውስጥ ዳቪድ ሪያ ዝግጁ ነው። ዩሊያን ቲምበር፣ ሳሌባ፣ ጋብሪኤል ማጋለሽ፣ ሪካርዶ ካላፊዮሪ ዝግጁ ነው። ዴክላን ራይስ፣ ዙቤሜንዲ ዝግጁ ናቸው የሚሉ መረጃዎች ደርሰውናል። ቡካዮ ሳካ፣ ሃቨርስ፣ ማርቲኔሊ፣ ዮኬሬሽም ዝግጁ ናቸው ተብሏል። ሚኬል አርቴታ የትኛውን ቡድን ይዘው ወደ ሜዳ ይገባሉ የሚለውን ጨዋታው ሲደርስ እንመለከተዋለን። በሀሳብ መስጫ ሳጥናችን ላይ ግን የአርሰናል ደጋፊዎች ምልከታችሁን እያጋራችሁን ቆዩን። ሰበር መረጃ። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር ከ6 ዓመት በፊት ግሪክ ውስጥ ጥቃት በማድረስ ክስ ቀርቦበት ነበረ። ሃሪ ማጓየር የፖሊስ ኦፊሰር ለመደብደብ በመሞከርና አልታሰርም በማለት ክስ እንደቀረበበት ይታወቃል። የግሪክ ፍርድ ቤት አሁን ላይ ሃሪ ማጓየር ጥፋተኛ በማለት የ15 ወራት እስር ቅጣት ውሳኔ ያሳልፎበታል። ይህ ማለት ማጓየር በሚቀጥሉት 15 ወራት ተመሳሳይ ጥፋት የሚሰራ ከሆነ እስሩ ተፈጻሚ ይደረጋል ነው የተባለው። እንግሊዛዊ ተጫዋች ሃሪ ማጓየር ጠበቆች ፍርድ ቤቱ ይግባኝ ለመጠየቅ ማሰባቸውን ዴይሊ ሜል ይፋ አድርጓል። ስለዚህ ሃሪ ማጓየር በሚቀጥሉት 15 ወራት ውስጥ ተመሳሳይ ጥፋት ካጠፋ ነው እስሩ የጸና እስሩ ቋሚ የሚደረግበት። ማንቸስተር ዩናይትድ ኮንትራቱን ያልረዘመለት ሰው ነው። በአመቱ መጨረሻ ከዩናይትድ ጋር ኮንትራቱ ይጠናቀቃል። አሁን ደግሞ እንደዚህ አይነት የስር ትእዛዝ ወጥቶበታል። ያውም በሚቀጥሉት 15 ወራት ጥፋት ካጠፋ። የሃሪ ማጓየር ሰበር ጉዳይ ዛሬ ከወደ እግር ኳሱ ዓለም ሳይሆን ከወደ ፍርድ ቤት ነበር። ወጣቱ የማንቸስተር ዩናይትድ ተጫዋች ጃክ ፍሌቸር የ6 ጨዋታ ቅጣትና የ1500 ፓውንድ የገንዘብ ቅጣትና ከስነ ምግባር ጋር የተያዘ ልዩ የትምህርት ኮርስ እንዲወስድ ታዟል። ቅጣቱ የተላለፈው የወጣት ቡድን በማንቸስተር ዩናይትድ ማለት ነው ከበርንስሊያቸው ጋር ባረገው ጨዋታ ላይ ከጾታዊ ምርጫ ጋር የተያዘ የስድብ ንግግር በመናገሩ ነው ሲባል ተጫዋቹም ጥፋተኛ መሆኑን እንዳመነና ከጾታዊ ምርጫ ጋር በተያዘ በተለይም ለመናገር በጣም በሚቸግር ጉዳይ ውድ ቤተሰቡ ጉዳይ እግር ኳስ ውስጥ ለምን ነገር እንደገባ ሁሉ አይታወቅም። ዳረን ፍሌቸር ግን ከዚህ ጋር በተያዘ በተቃወመበት መንገድ በትችቱ በስድቡ የ6 ጨዋታ ቅጣት የ1500 ፓውንድ እና የስነ ምግባር ትምህርት ይማር ዘንድ ኤፍኤው ዛሬ ውሳኔ ወስኖበታል።
ዩናይትድ በፕሪሲዝን በመካከለኛው ምስራቅ ጉዞ አድርጎ ጠቀም ያለም ገንዘብ አገኝበታለሁ ብሎ እቅድ ይዞ ነበር። እንደውም ይሄ የመካከለኛው ምስራቅ ጉዞ ባለፈው ወር ላይ በእረፍቱ ቀን በተለይም ይሄ 13 ቀን ዩናይትድ ባልተጫወተበት ሰዓት ላይ ይሄዳል ተብሎ ተጠብቆ ነበር። ግን ካሪክ ቡድኑ ረፍት ያገኝ እዚሁ ይቆይ ብለው እስከ ኤቨርተኑ ጨዋታ ማለት ነው አቆይተውት ነበረ። ማንቸስተር ዩናይትድ የመካከለኛው ምስራቅ ጉዞን በወቅታዊ ሁኔታ እያጤነበት ነው ተብሏል። በተለይም ወቅታዊ ግጭት ምን ሰዓት እንደሚነሳ መካከለኛው ምስራቅ ላይ ለማወቅ ይቸግራልና ማንቸስተር ዩናይትድ ወደዛ የሚያደርጉትን ጉዞ ወደ ሌሎች አህጉራት ለማድረግ እቅድ ይዟል ተብሏል። ያም ዩናይትድን ጠቀም ያለ ገንዘብ ያገኝበት ከነበረው አጋጣሚ ሊያስወጣው ይችላል ተብሎ ይጠበቃል። መካከለኛው ምስራቅ ጦርነት ይቆምም አይቆምም በዩናይትድ በኩል ግን ስጋት ተደርጎ የተያዘ ቀጠና ሆኗል። ማንቸስተር ዩናይትድ ታይለር አዳምስን በጥብቅ እየተከታተለ ነው። የ27 ዓመቱ የበርንማውዝ ተጫዋች የዝውውር ዋጋው 40 ሚሊዮን ፓውንድ አካባቢ ይጠጋል። ይህ ዋጋው ቡድኑ አማካይ ክፍሉን ለማጠናከር ለሚደረገው ጥረት ተጫዋቹ ተመራጭ ኢላማ ተደርጓል። መረጃው የዴይሊ ሜል ነው። በእርግጥ ማንቸስተር ዩናይትድ የአማራጭ ስፋቱ አሁን እየጨመረ ነው። በቀጣይ ክረምት ሊያመጣቸው የሚፈልገው በነገራችን ላይ ቀደም ባለው ጥንቅራችን ማንቸስተር ዩናይትድ የክንፍ አጥቂ በተለይም የግራ ክንፍ አጥቂ እንደሚያስፈርም ተረጋግጧል። በስፋትም ስማቸው የተነሳው አንቶኒ ጎርደን እና የአንዲዮ ሜንዲ ነው። ካስተዋላችሁ ዩናይትድ አብዛኛው የዝውውር ምርጫውና ኢላማው እዛው ፕሪሚየር ሊግ ያሉ በፕሪሚየር ሊግ የተጫወቱ የፕሪሚየር ሊግ ልምድ ያላቸው ናቸው። አሁንም የ27 ዓመቱን የበርንማውዝ ተጫዋች እየተከታተሉ ነው። ታይለር አዳምስን አንደርሰን ጉዳይ አለ፣ እነ ኤሊዮት አንደርሰን ማለት ነው። ከዛ ውጭ እነ ፈርናንዴስ ከዌስትሃም ዩናይትድ ተይዟል በዝርዝር ውስጥ። በማንቸስተር ዩናይትድ በኩል ካርሎስ ባሌባም እንግሊዝ ውስጥ የሚጫወት ተጫዋች ነው እና አንቶኒ ጎርደን እንግሊዝ ውስጥ ያሉ ናቸውና ዩናይትድ ቀጣይ የሚያደርጋቸው ዝውውሮች አብዛኞቹ ታርጌቶቹ ያሉት በፕሪሚየር ሊግ ያሉ በፕሪሚየር ሊግ ልምድ ያላቸው ናቸው። ይህ አዋጭ ነው ብላችሁ ታስባላችሁ? ዩናይትዳውያን አምና ብሪያን ቤሞን ከብሬንትፎርድ ማቲያስ ኩኛን ከወልቭስ ያመጣ ቡድን እንደሆነ ይታወቃል። ማንቸስተር ዩናይትድ በዚህ ክረምት ወደ ገበያው እንደሚወጣው ሁሉ የሚሸጠውም አለ። ላበነት ያክል በማንቸስተር ዩናይትድ በኩል የሜሰን ማውንት ጉዳይ አሁን እያበቃለት ነው እያሉ ነው። በርከት ያሉ የዜና ምንጮችን ጉዳዩን በስፋት እያስነበቡት ነው። ሜሰን ማውንት ከዩናይትድ ጋር ስለመቀጠሉ እድል የለውም የሚል የ27 ዓመቱ ሜሰን ማውንት ከዩናይትድ በኩል ጥያቄ ከመጣ ያጤኑታል። ነቪላ ፉልሃም ስማቸው በስፋት እየተነሳ ነው። ተጫዋቹ በብቃት አይገመገም ዘንድ በጉዳት የለም። ያ ዩናይትድን ከቸገራቸው ጉዳይ ውስጥ ነው አንደኛው ነውና ሸጠውት ሊያተርፉበት ሸጠውት ከደሞዝ ዝርዝራቸው ሊቀንሱት ይፈልጋሉ ተብሏል። የቀጣይ ክረምት ልክ ካዜሜሮ ልክ ኡጋርቴ እንዳልነው ሁሉ ሜሰን ማውንትን ከዩናይትድ መውጫው በር ላይ ሊቆም ይችላል። ምናልባት ከዩናይትድ ጋር በተያያዘ አንድ መረጃ እንንገራችሁ። ማንቸስተር ዩናይትድ ኒካስል ዩናይትድ ያለፉትን 3 የሜዳ ላይ ጨዋታ ማንቸስተር ዩናይትድን ድል አድርጓል። ማንቸስተር ዩናይትድ ባለፉት 18 ጨዋታ በጣም ከተቸገረባቸው ምሽቶች ውስጥ ኒካስል ዩናይትድን መግጠም ነው። የማንቸስተር ዩናይትድ ጉዞ በሴንት ጄምስ ፓርክ ስቴዲየም ወይ ቅድመ ግምታችሁን ከጨዋታው በኋላ ደግሞ በኋላ የምትሰሙን ከሆነ ውጤቱን ጻፉልን። ቃል ስፖርት ዩቲዩብ ቻናል በማለዳው እንገናኝ። ያበቃል።